አሁን የምንኖርበት ዓለም ሁለት መሰረታዊ ችግሮች አሉት። የመጀመሪያው በጣም ብዙ ችግር የበዛበት ሲሆን ሁለተኛው ደግሞ ችግሮቹ ራሳቸው በሲስተም እና በስትራክቸር የተጠበቁ መሆናቸው ነው። ችግሮቹ በጣም ኮምፕሌክስ ናቸው፣ ብዙ ናቸው። በዛ ላይ ደግሞ ራሳቸው በሲስተም እና በሆነ ስትራክቸር ውስጥ የተደበቁ ናቸው ማለት ችግሮቹ። ይሄ ምን ያደርጋል? ችግሩን ለመፍታት የምናደርገውን ጥረት አንደኛ በጣም ብዙ ጥረት እንድናደርግ ያደርጋል። ሁለተኛ ደግሞ ከውስብስብ ከመሆናቸው የተነሳ እንደዛም ሆኖ መፍትሄውን በቀላሉ ላናገኝ እንችላለን ማለት ነው። ስለዚህ ጉዳይ በደንብ አስፍተን ለማየት ከክርስቶስ ልደት በፊት በ12ኛ ክፍለ ዘመን የሆነውን አንድ ታሪክ እንውሰድ። ታሪኩ ስለምንድን ነው? ስለ ጦርነት ነው። ግሪክ እና ትሮይ የሚባሉ ሁለት ግዛቶች ጦርነት ውስጥ ይገባሉ። በእርግጥ የጦርነቱ ምክንያት ያን ያህል ከፍ ያለ አልነበረም። በሴት የተጀመረ ጦርነት ነበር። አንድ ፓሪስ የተባለ የትሮይ ግዛት አልጋ ወራሽ ወደ ግሪክ ለጉብኝት በሄደ ጊዜ የግሪክ ንጉስ የነበረው በዛ ጊዜ የግሪክ ንጉስ የነበረው ከሜኔሌስ ከሚባል ሰው ሚስቱን አስኮብልሎ ወስዶ ወደ ትሮይ ይመጣል ማለት ነው። ሜኔሌስ ደግሞ ይሄንን ተግባር እንዴት ያየዋል? ክብር እንደመነካት እንደመደፈር ያይና ግሪክ ውስጥ ያሉትን ወታደሮች እንዳለ ሰብስቦ ወደ ትሮይ ይሄዳል ማለት ነው ለጦርነት። አንደኛ ሚስቱን ማስመለስ፣ ሁለተኛ ደግሞ በሱ በፓሪስ ምክንያት የደረሰበትን የሞራልም የሆነ የሌላውንም ጉዳት ማካካስ ነው ማለት ነው። ወደዛ ሄደ። ከሄዱ በኋላ ግን የጦርነቱ ውጤት እንዳሰቡት አልሆነ። በቀላሉ ወደ ትሮይ ከተማ መግባት አልቻሉም። ለዚህም ሁለት ምክንያቶች አሉ። የመጀመሪያው ትሮይ በውሃ የተከበበች ከተማ ናት። ልክ ወደ ከተማው ለመድረስ የግዴታ በተለያዩ ጀልባዎች ሆኖ ነው ወደዛ የሚገባው ማለት ነው። ሁለተኛው ውሃው ከታለፈ በኋላ በጠንካራ ግንብ የተሰራ በመሆኑ በር አለው። በሩ በጥሩ ብረት ይዘጋል። በቀላሉ መግባት አይቻልም ማለት ነው። ይሄን በቀላሉ ለመረዳት ጌም ኦፍ ትሮንስን አይታችሁ ከሆነ እንደ ኪንግስ ላንዲንግ የሚባል ከተማ አለ እዛ ላይና እንደ ኪንግስ ላንዲንግ ያለ ከተማ ነው ማለት ነው። ውሃ አለ። ውሃውን ተሻግሮ ደግሞ ከተማ አለ። ከተማው ደግሞ በአጥር የተከበበ ነው ማለት ነው። በጣም ብዙ ወታደሮች ብዙ መርከቦችን ይዞ ቢሄድም እንኳን በቀላሉ ወደ ትሮይ መግባት አልቻሉም ማለት ነው። ስለዚህ በዚህ ሁኔታ ለ10 ዓመት ተዋጉ። ለ10 ዓመት ስቲል ምንም አልቻሉም። ውጪ ናቸው። የትሮይ ከተማ ህዝቦች በራቸውን ዘግተው ውስጥ በከተማ ውስጥ ያለውን ነገር እየተጠቀሙ ለ10 ዓመት ቆዩ ማለት ነው። አንድ ኦዲሼስ የተባለ በጣም ጥሩ ጦረኛ የሆነ ሰው ከግሪክ ወገን ይነሳና ማሰብ ይጀምራል። እንግዲህ ለ10 ዓመት ተዋግተዋል፣ ከቤተሰብ ርቀዋል። ቤተሰቦቻቸው ልጆቻቸው ምን አይነት ሁኔታ ውስጥ እንዳሉ አያውቁም። በዚህ በኩል ደግሞ ያው እንዳሰቡት መጥተው ትሮይን አሸንፈው ወደ ግሪክ መመለስ አልቻሉም። ስለዚህ ማሰብ ይጀምራል ኦዲሼስ የሚባለው ሰው። ስለዚህ ምን ያደርጋል? አሁን እንዲህ በጦር በመስበቅ ሳይሆን ጦርነቱ በሌላ ወይ ማለቅ እንዳለበት ያስባል። ይህንን ሐሳብ በደንብ ካሰበበት በኋላ ምን ያደርጋል? አንድ ትልቅ የእንጨት ፈረስ ያሰራል። ሙሉ በሙሉ የእንጨት ነው። ትሮያን ሆርስ ይባላል ወይ ትሮይ ፈረስ ይባላል። እንጨት ነው፣ ጎማ አለው፣ ትልቅዬ ነው። ያሰራል። ከዛ በኋላ እሱ ከሰራ በኋላ ምን ያደርጋል? እዛ ውስጥ የፈረሱ ሆድ ውስጥ በቁጥር በጣም ያነሱ 10 የማይሞሉትን ወታደሮች ያስቀምጣል። እህል ይሞላበታል ውስጡ ወታደሮቹ በቀላሉ እንዳይታዩ ማለት ነው። ከዛም በኋላ ያን ፈረስ አንድ ቅርብ በሆነ ቦታ ላይ ካስቀመጡ በኋላ አንድ ወታደር እዛ ፈረሱ ስር አስረው ይሸሸጋሉ፣ ይሄዳሉ ማለት ነው እነሱ። ከዛ ትሮይ ከተማ ንጉስ ሲያይ ምንም የግሪክ ወታደር የለም። ሲያዩ የሆነ እንጨት ይታያል ከሩቅና ምንድነው ሸሹ እንዴ ብለው ይወጣሉ ከከተማው ማለት ነው። የትሮይ ሰዎች ይወጡና ያያሉ። ሲያዩ የእንጨት ፈረሱ አለ፣ የሆነ ወታደር ከስሩ ታስሯል። ምንድነው የተከሰተው ብሎ ሲጠይቁት የግሪክ ወታደሮች ሸሽተዋል፣ ገብተዋል፣ ወደ ቤታቸው ሄደዋል። እኔን ደግሞ እዚህ ያስቀምጡኝ፣ ይሄኛው ፈረስ የሰሩት ለአማልክታችሁ መታሰቢያ ወይም ደግሞ ለክብሯ መገለጫ ይሆን ዘንድ ነው ብሎ ይነግራቸዋል። እንግዲህ የትሮይ ሰዎች በጣም
ለአማልክታቸው ተገዢ ናቸው። በአማልክታቸው የመጣውን ነገር ወደኋላ ማለት እንደማይችሉ ኦዲሴስ ገብቶት ነበር ማለት ነው። ከዛን እንዲህ እንጨቱን በብረት ወቅቶ ሲያዩ እህል ይፈሳል ከውስጡ ማለት ነው። ለ10 ዓመት የተዘጋ ከተማ ውስጥ ነበር ሲቆዩ የቆዩት። እህልን የሚያክል ነገር አንፈልግም ብሎ መተው አይችሉም ማለት ነው። ስለዚህ ምን ያደርጋሉ እንግዲህ ያውስ ይሉና ፈረሱን ገፍተው እየገፉት ወደ ከተማቸው ያስገባሉ ማለት ነው። ከዛን ግሪኮች ተሸንፈዋል፣ ሸሽተው ገብተዋል ይሉና ይጨፍራሉ፣ ይጠጣሉ። በቃ ድግስ ይሆናል ማለት ነው። የትሮይ ህዝብ ተሰብስቦ ማታ ላይ ምን ይሆናል? እዛ ውስጥ የተደበቁት ወታደሮች ጥቂት ጠባቂዎችን ከገደሉ በኋላ የብርሃን ዘንግ ይዘው በር ይከፍታሉ። ከሩቅ እየተጠባበቁ ያሉትን ወታደሮች ሲግናል ይሰጣሉ በብርሃኑ ማለት ነው። ወይም ደግሞ በላምባው ብርሃኑን ያሳዩታል። ከዛ ወታደሮቹ መጡ። ትሮይ ከተማ ለ10 ዓመት ሳትደፈር የቆየችው የትሮይ ከተማ በአንድ ሌሊት ተሸነፈች ማለት ነው። ወይም ደግሞ በአንድ ሌሊት የፈለጉትን ነገር ወይም ደግሞ ለ10 ዓመት እየፈለጉ ማሳካት ያልቻሉት የግሪክ ወታደሮች በአንድ ሌሊት አሳክተው ወደ ሀገራቸው ተመለሱ ማለት ነው። ምንድነው ኦዲሴስ ይሄንን ሐሳብ ሲያመጣ ወይም ደግሞ ይሄንን ነገር አድርገው በአንድ ቀን ትሮይ ከተማ እንድትወድቅ ያደረገው ተጨማሪ ወታደር ወይም ደግሞ ተጨማሪ መርከብ ወይም ተጨማሪ መሳሪያ ምናምን ፈልጎ አይደለም። ልዩነት ያመጣው ምንድነው? ችግሩን ያየበትና ችግሩን ፍሬም አድርጎ ለዛ ችግር መፍትሄ የፈጠረበት መንገድ ነው። ይሄ ስለ ዲሴፕሽን አይደለም ወይም ደግሞ ስለ መሸወድ አይደለም ማለት ነው። መጀመሪያ በጣም ብዙ ወታደሮች ነበሯቸው። በዛ ላይ አርኪሌስ የሚባል ኦዲሴስ አለ። በጣም ብዙ ስመጥር ወታደሮች የትም ቢሄዱ የሚያሸንፉ ወታደሮች ነበሯቸው ግሪኮች። ስለዚህ ይሄን ነገር ከቤታቸው ሲወጡ በወታደር ወይም ደግሞ በጦርነት አሸንፈን እንመጣለን የሚል ሐሳብ ነበራቸው ማለት ነው። ለ10 ዓመትም ይሄንኑ ነበር ሐሳባቸው። አንዳንድ ጊዜ ምን ይሆናል? ችግሩን በሆነ ወይ ፍሬም እናደርገውና በዛ ወይ ለመፍታት እንጥራለን። በዛ ወይ ግን ለመፍታት በጣም ብዙ ጊዜና ብዙ ኢፈርት ይፈልጋል ማለት ነው። በጣም ቀላል የሆነ በጣም በትንሽ ኢፈርት ግን ያ ደሴም ችግር ሊፈታ ይችላል ማለት ነው። እንግዲህ ኦዲሴስ የጦር ሜዳውን ወይም ደግሞ ጦሩን ወደ ተወሰደው ማለት ነው ወደ ሳይኮሎጂካል ዋር አመጣው ማለት ነው። ሳይኮሎጂካል ዋር ማለት ምን ማለት ነው? የትሮይ ሰዎች ለአማልክታቸው ተገዢ እንደሆኑ ያውቃል። አማልክታቸውን እንደሚወዱ ያውቃል። በአማልክታቸው ስም የተሰጣቸውን ነገር ይዞ ወደ ከተማቸው እንደሚገቡ ያውቃል። ስለዚህ ይሄን ዊክነስ ወይም ደግሞ ይሄን የሳይኮሎጂካል ማፕ ወሰደና እንዴት አድርጎ ተጠቀመ? ለራሱ ጥሩ በሆነ ወይም ደግሞ ለራሱ በጣም ጥሩ ነገር ሊሰጠው በሚችለው መንገድ ተጠቀመበት ማለት ነው። ስለዚህ ከዚህ በፊትም በብዙ ቪዲዮዎች ላይ ስለ ፕሮብሌም ሶልቪንግ ስናወራ አጠቅሻለሁ እና ፕሮብሌም ሶልቪንግ የሁሉም የሶፍት ስኪልስ ንጉስ ነው የሚባለው ለዚህ ነው ማለት ነው። ምክንያቱም በጣም በብዙ ኢፈርት እና ብዙ ታይም የሚጠይቀውን ነገር ፍሬሙን ብቻ ስለቀየረ ችግሩን ያየንበትና አንደርስታንድ ያደረግንበትን ነገር መንገድ ሲንቀይር ችግሩን በሌላ ወይ መረዳትና መፍታት ይቻላል ማለት ነው። ለዛውም በትንሽ ጊዜና በጣም ትንሽ በሆነ ኢፈርት ማለት ነው። ለዛ ነው ፕሮብሌም ሶልቪንግ ላይ ከወደቀን ምንም ላይ ሰክሲድ የማናደርገው ወይም ደግሞ ያን ችግር ለመፍታት ወይም ደግሞ ያን ለውጥ ለማምጣት ምንም የማይቻለው ወይም ደግሞ ምንም ለዛ ለምንፈልገው ቦታ ማንደርሰው ለዚህ ነው ማለት ነው። ፕሮብሌም ሶልቪንግ ላይ ፌል አድርግን ማለት the whole ፕሮሰሱ ፌል አድርጓል ማለት ነው።